የአሌሳንድሮ ማርቲኔዝ እና የስኮልስ ጸብ አሁንም ቢሆን እንደቀጠለ ነው። ከማንቹሪያን ደርቢ አስቀድሞ እንግዲህ ስኮልስና ኒኪበት አሌሳንድሮ ማርቲኔዝን ዲስሪስፔክት በተሞላ መልኩ እንግዲህ ሲናገሩት ታይቶ ነበር። ሃላንድ እሱን እንግዲህ ተሸክሞ ማጥቃት ይችላል የሚል አስተያየትም ሰርቶ ሁለቱም ሲሳሳቁ እንግዲህ ተመልክተን ነበር። ግን በተቃራኒው በኩል ነበር አሌሳንድሮ ማርቲኔዝ በጨዋታው ላይ ያሳየው። ሃላንድም ሙሉ ለሙሉ አጥፍቶት ከዛም ደግሞ የአየርና በመሬት ኳስ ውስጥ 100% አሸንፎ እንግዲህ በጨዋታው ላይ ወጥቶ ነበር። ጨዋታው ከተጠናቀቀም በኋላ እንግዲህ አሌሳንድሮ ማርቲኔዝ እናንተ ወሬያችሁን ቀጥሉ እኔ ስራዬን እየሰራው ነው የሚመስል ነገር እንግዲህ በሜዳው ላይ ማሳይቶ ነበር። ከጨዋታው በኋላም እንግዲህ አሌሳንድሮ ማርቲኔዝ ለስካይ ስፖርት አስቴት ሰጥቶ ነበር። ያንን አስቴት እንግዲህ አያይዞ ስኮልስ መልስ ሰጥቶታል። የነዚህ ሁለቱ ጸብ እንግዲህ የሚበርድ አይመስልምና ስለነዚህ ጉዳይ ነው ዩናይትድ ሌጀንዶች ለምንድን ነው እንደዚህ ተጫዋቾቹ ላይ አሰልጣኞቹ ላይ የዚህን ያህል ለቢዝነስ ብሎ ይሄን ያለ የበላይነት ይኖራቸው ወይ ደግሞ ቡድኑን የማይጠቅም ነገር የሚያደርጉት የሚለውን ጉዳይ እስኪ እናንሳበት። ለእናንተና አስቴት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል ግን በቅድሚያ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ከማንቹሪያን ደርቢ እንግዲህ አስቀድሞ ትኩረትን የሳበው ነገር ዩናይትድና ማንቸስተር ከመጫወታቸው በላይ እንግዲህ የአሌሳንድሮ ማርቲኔዝ እና የሃላንድ ጉዳይ እንደሆነ ሁላችንም እናውቃለን። ምክንያቱም አሌሳንድሮ ማርቲኔዝ በተገናኙበት ቁጥር እንግዲህ አንዴ ብቻ ነው ሃላንድ ጎል ማስቆጠር የቻለውና 6 የተገናኝተው አንዴ ብቻ ነው ጎል ማስቆጠር የቻለው። እሱንም ሃትሪክ ነበር የሰራውና ምን አይነት ግንኙነት ይኖራቸዋል? ሃላንድ የፕሪሚየር ሊጉ ምርጥ እንደሆነም የዓለማችን ምርጡ አጥቂ እንደሆነ ሁላችንም እናውቃለን። አሌሳንድሮ ማርቲኔዝ ደግሞ ከሃላንድ ጋር ካለው ፊዚካል አንፃር ሃላንድ እንደልቡ ይጫወታል። ልክ እንደ ስኮልስ እንዳሉትና ኒኪቤት እንዳሉት አዝለውት ይንቀሳቀሳል የሚል አስተያየቶች የሚሰጡ ሰዎች ነበሩ። ግን በደሞ በጨዋታው የተመለከትነው ያንን እንዳልሆነ በጣም ግልጽ ነበርና አንደኛው በጣም ተጠባቂው ግንኙነት የሁለቱ ነበረ። ከዛ አስቀድሞ እነ ስኮልስ የሰጡት አስተያየት ብዙ ዩናይትዳውያን ያስከፋ አስተያየት ነበርና እነዚህ የዩናይትድ ሌጀንዶች ለምንድን ነው የዚህን ያህል ተጫዋቾች ላይ አሰልጣኞች ላይ አፋቸውን እየከፈቱ እያንዳንዱ ተጫዋች በኮንፊደንስ እንዳይጫወት አሰልጣኙ የራሱን ውሳኔ እንዳይወስን እያደረጉ ነው ብዬ መናገር እችላለሁና ስኮልስ በዚህ ዓመት ብዙ እንትኖች ላይ እየተሳተፈ ይገኛልና ባለፈውም ኮቢ ሜኑን ሩበን አሞሪም ቤንች በሚያደርጉበት ታይም ሁላችንም ቅሬታ ነበር በእሱ ላይ። ግን የስኮልስ ትንሽ ገፋ ብሎ የመጣ ይመስላል። የማይሆኑ ወርዶችን እየተጠቀመ እንደነበረ ሁላችንም የምናውቀው ነውና ስኮልስ አሁን ደግሞ ሩበን አሞሪም ሲገላገል ሌላ የሚፈልገው አይነት ተጫዋች ፈልጎ እንግዲህ አሌሳንድሮ ማርቲኔዝ ማጥቃት ጀምሯልና አሌሳንድሮ ማርቲኔዝ ያ ወሬ እንደደረሰው በጣም ግልጽ ነው። ሶሻል ሚዲያ ነው ይንቀሳቀሳል። እነሱም ሶሻል ሚዲያ ተጠቃሚ ናቸው። ይደርሳቸዋል መረጃ ማን ምን እንደሚላቸውና አሌሳንድሮ ማርቲኔዝ ያ ነገር እንደደረሰው በጣም ያስታውቅ ነበር። ግን ደግሞ ጨዋታው ላይ የነበረው የበላይነት በጣም የሚገርም ነበርና አሌሳንድሮ ማርቲኔዝን አለማድነቅ በጣም ከባድ ነበር በጨዋታው ላይ የተመለከትነውና ይሄ ቁጥር በጣም የአየር ላይ ኳሶች 100% ማሸነፍ ማለት በዛ በሜትር 70 ከምናምን ፕሪሚየር ሊግ ላይ አጭር አጥቂ አይሆንም ተብሎ ነው የሚታሰበውና እነ ሳሊባን ስንመለከት እነ ቫን ዳይክ ከዚህ ቀደም የነበሩት እነ ጆን ቴሪን ስናይ ፈርዲናንድ ምናምን ስናይ በቁመታቸው አሪፍ ናቸውና አሌሳንድሮ ማርቲኔዝ ያልተጠበቀውን ነገር ነው ያደረገው ብዬ መናገር ይችላል። በፕሪሚየር ሊጉ የሆነ አዲስ ነገር አሳይቷል። መከላከል ከቻልክና ጥሩ ተከላካይ ከሆንክ የቁመት ነገር ማተር እንደማያደርግ ያሳየን ተከላካይ ነው ብዬ መናገር ይችላልውና ሃላንድን ማቆም ችሏል። ሃላንድን አጥፍቶታል። ማቆም ብቻ ሳይሆን አጥፍቶታል። ተጫዋቹ ተቀይሮ እስከሚወጣ ድረስ ነው ያደረሰውና ያንን ተጫዋች ስኮልስ በተገቢ እንኳን መልኩ ለማመስገን አልወጣምና አሌሳንድሮ ማርቲኔዝ ምንም ቢናገር ተገቢ ነው። ኦሬዲ ሙድ ይዞበታል፣ ኦሬዲ ቀልዶበታልና አሌሳንድሮ ማርቲኔዝ የፈለገውን ነገር ወጥቶ ቢናገር ስኮልስ በዚህ ሰዓት ሊረዳው ይገባና ጸጥ ብሎ ሊያልፍ የሚገባበት ታይም ነበር። ግን ያ ነገር አይደለም የተፈጠረው። ያው አሌሳንድሮ ማርቲኔዝ ከጨዋታው መጠናቀቅ በኋላ አንድ ተንቀሳቃሽ ቪዲዮ አለች፣ እሱን አስገባላችኋለሁና ቪዲዮ ላይ እንደተመለከታችሁት እንግዲህ ከጨዋታው መጠናቀቅ በኋላ በቃ በጣም ግልጽ ነው እነዛ ሲለፈለፉ እንደነበር ያስታውቃል። ወሬያችሁን ቀጥሉ የሚል አይነት ነገር ነው እንግዲህ አሌሳንድሮ ማርቲኔዝ በሚዲያው ሲያሳይ የነበረው ጥሩ የሆነ መከላከልም አሳይቷል። ከዛም እንግዲህ ስካይ ስፖርት ደግሞ ሌላ መረጃ ይዞ ወጥቶ ነበርና ስለዚህ አሴት ተጠይቆ ነበር ስለነ ስኮልስ ስለተባለው ነገር ማለት ነውና የፈለገውንም ነገር ማድረግ ይችላል፣ እኔ ግድም አይሰጠኝም፣ ከዚህ በፊትም ነግሬዋለሁ የሚል አስተያየትን ሰጥቷልና ምናልባት የግል የሆነ ኮንቨርሴሽን ይኖራቸዋል ኢንስታግራም ላይ ይዛው ቴክስት ተደራርገው ወር ደግሞ በሆነ መልኩ እንደወሩ በጣም ግልጽ ነው ከአሌሳንድሮ ማርቲኔዝ አስተያየትና ከዚህ ቀደምም ነግሬዋለሁ። ግን ማንም መጥቶ ፊት ለፊት ደፍሮ የሚያወራ የለም፣ ፊት ለፊት ላይ ሲመጡ ያን ነገር አይናገሩትም የሚል አስተያየትም ሰጥቷልና የፈለክበት ቦታ ልታገኝ እንችላለን፣ እኔ ቤትም መጥተህ መናገር ይችላል፣ እኔ መናገር ከፈለክ ግድ አይሰጠኝም የሚል ነገር አስተያየትን ሰጥቶ ነበር አሌሳንድሮ ማርቲኔዝ።
ወዲያው ነበር ስኮልስ እንግዲህ ይሄንን እንደምላሽ የሰጠውና እዛው ኢንስታግራም ገጹ ላይ እንግዲህ የሆነ ሰው አሪፍ ተጫውቷልና ለአንተ ደስ ብሎኛል ምናምን የሚል አስተያየትን ጨምሮበት እንግዲህ ሊሳንድሮ ማርቲኔዝ እቤት እመጣለሁ በሚል መልኩ እንግዲህ ስኳር የሌለው ሻይ ነው የምፈልገው የሚል አስተያየትን ሰጥቶ ሊሳንድሮ ማርቲኔዝን እንግዲህ በኢንስታግራም ገጹ ላይ ታግ አድርጎታልና ይሄ ለኛ ለዩናይትዳውያን ስኮልስን አለማክበር በጣም ከባድ ነው። በፕሪሚየር ሊጉ 11 የፕሪሚየር ሊግ ዋንጫዎች ያለው ተጫዋቻችን ነው፣ ሌጀንዳችን ነው። ስኮልስን አለማክበር በጣም ከባድ ነው። በፕሪሚየር ሊጉ ካየናቸው ምርጥ የመሃል ሜዳ ተጫዋቾች መሃል ዓለማችን ላይ አሉ ከሚባሉ ልንጠቅሳቸው የምንችላቸው ተጫዋቾች መሃል አንደኛው ስኮልስ ነው። ግን የተጫዋች በነበረበት ጊዜ የነበረው ነገርና አሁን የነበረው ነገር በጣም ይለያያል። ብዙ የዩናይትድ ደጋፊዎች እሱ ላይ ያላቸውን ነገር እንዲጠለሽ እያደረገ ያለ ይመስለኛልና እሱ ብቻ ሲሆን በጣም ብዙ ነጋሪ ኔቭልንም ሮይኪንም ማንሳት እንችላለንና ምናልባት በደንብ ሚዲያ ላይ እየተዘዋወረ ብዙ ከተጫዋቾችም ከአሰልጣኝም ጋር ችግር ውስጥ የማይገባው ሰውዬ ቢኖር ሪዮ ፈርዲናንድ ነው። ፈርዲናንድ የትኛውን በልኩ ብትመለከቱት የምር ደጋፊ ነው፣ የምር ዩናይትድን እንደሚወድ ያስታውቃልና ከትላንትናው ድል ማግስት እንግዲህ አንድ ቪዲዮ እንደውም ለቆ አይቼ ነበርና በጣም ተገርሞ ነበር። እኛ አሁን ተመልሰናል ማለት አልችልም፣ ግን የሚገርም ጨዋታ ነበር የተመለከትነው የሚል አስተያየትን ሰጥቶ ነበርና guys, Manchester United, man. I ain't even going to say we're back, but you know what? What a performance after the week that's been going on. The last couple of games we've had here, it's been just disarray. Everyone shouting, everyone arguing, everyone up in arms about our Man United a myth. Is it gone? Michael Carrick and his team questioned, his staff coming in, all questioned. They're not the right team, no experience, this, that and the other. They've gone and got a result that no one thought possible, including myself. I've got to say, I thought I'd be happy with a draw. I'd run out of town with a draw, right? To get a win the way we did, not just to get the 3 points, but to win the way we did. I think 3 goals disallowed, hit the woodwork, 2-0. Donnarumma being man of the match for Man City, being put under pure pressure. Erling Haaland getting no chances, no change out of Martinez and the boys at the back. Wonderful to see, man. And I've got to say, listen, man. በቃ እንደዚህ ታስቴቶች በቃ ግድ ነው በቃ ግን ዩናይትዶች አብዛኛው ጊዜ ትችት ከዛ በኋላ ደግሞ ኃይል ቃሎችን የበዛበት ነውና ኢቫንስ ለምንድነው የተከላካይ መስመሮቹን የተከላከለው ለምንድነው የተከላካዮቹ አሰልጣኝ ሆነው ምናምን ብሎ ሮይኪ እንደተናገረ ነግሬያችሁ ነበርና ተከላካዩ ትላንትና ምርጥ ነበር። ስለዚህ በአንድ ጨዋታ ካሪክ ያንን የመሰለ ነገር ካሳየ ኢቫንስ ልምድ ያለው ተከላካይ ነው። ስለዚህ ስታፍ አባላቶቹ ልምድ እንዳላቸው በደንብ ያስታውቃል። በረኛው አዲስ ስታፍ አሰልጣኝ ነው። እያንዳንዶቹ የሚገርም እንትን ያላቸው ናቸውና ኤቫንስን አለመቀላቀልም ወደሞ አለመቀላቀል ይሄን ያህል ችግር አያመጣም ነበር። ግን እንደዚህ አይነት ሚዲያ ላይ ቁጭ ስትሉ አሪፍ ፖይንቶች መነጋገሪያ የሚሆኑ ሀሳቦችን መጣል ለነሱ ቢዝነስ ነው፣ ለክለቡ ግን በጣም የሚጎዳው ነገር እንደሆነ ሁላችንም እናውቃለንና ታሪክም ተጠይቆ ነበር። እኔ ግድ አይሰጠኝም የሚል ነገር ምላሽ ነው የሰጠውና ያውቁታል ጓደኞቹ ምን እንደሚያደርጉ ጓደኞቹ ሚዲያ ላይ ምን አይነት ትችት እንደሚያደርሱ ስለሚያውቁት ያን ነገር ስለተረዳው ብቻ ካሪኬን ለዚህ ነገር ብዙም ግድ አልሰጠኝም ብሎ ነበር። ግን ተጫዋቾቹ በጣም ግድ ይሰጣቸዋል። እያንዳንዱ ተጫዋቾች በጣም ግድ እንደሚሰጣቸው በጣም ያስታውቃልና ሊሳንድሮ ማርቲኔዝ እና የስኮልስ ነገር አሁንም የሚያበቃ ነገር አይደለም። ሊሳንድሮ ማርቲኔዝ በሚቀጥለው ሳምንት ከአርሰናል ጋር ስንጫወት መጥፎ ፐርፎርማንስ ካሳየ መጀመሪያው ወጥቶ የሚስቀው ሰውጂ ስኮልስ እንደሆነ በጣም እርግጠኛ ነኝና የሆነ ሊሳንድሮ ማርቲኔዝን ለማድነቅ ራሱ የሄደበት መንገድ ልክ አይደለም። በቃ የሆነ ሰው አሪፍ ተጫውቷል አንተ ደስ ብሎኛል ነገር ነው ያለውና አንዳንድ ስንተችን በጥሩ መንገድ ስናደግም በጥሩ መንገድ ቢሆን የተሻለ ነው ብዬ አስባለሁና የዩናይትድ ሌጀንዶች በጣም ሚዲያው ላይ ለክለቡ ትልቅ ችግር የፈጠረበት ነገር ነው ብዬ አስባለሁ። ዩናይትድ ወደ ራሱ መመለስ አልቻለም። ተጫዋቾቹ ብዙ እየተጫዋች እየመጣ እየከሸፈ ነው ወይ ደግሞ ራሳቸው ማሳየት እየቻሉ አይደለም። ፕላስ ደግሞ እነዚህ ሰዎች ተጨምሮ ምን ያህል ከባድ ሊሆን እንደሚችል አስቡትና በጣም ብዙ የሚዲያ ላይ ያሉ ተጫዋቾች አሉ፣ ሌጀንዶች አሉና እንዴት ነው ከዚህ በኋላ ኪፕ አድርገው ተጫዋቾቹ ካሪክም ሆነ ቀጣዩ የሚመጣው አሰልጣኝ ከነዚህ ሰዎች ጋር የሚዘልቀው የሚለው ነገር ራሱ በጣም ተጠባቂ ነገር ነውና ሜዳ ላይ ያለ እንቅስቃሴ ብቻ አይደለም የሆነ አይደለ ተጫዋቾቹ አሪፍ ተጫውተዋል። ትሬኒንግ ላይ ያለው ስሜት ምንድነው? ዩናይትድ እያሸነፈ ነው እያሸነፈ አይደለም የሚለው ከሱ በተጨማሪ እንግዲህ ሚዲያው ላይ ያለው ነገር በጣም ከበድ እያለ መጥቷልና የሊሳንድሮ ማርቲኔዝ እና የስኮልስ ነገር እንደቀጠለ ነው፣ እንደሚቀጥልም ተስፋ አደርጋለሁና ግን ሌሎችም እንደዚህ ተጫዋቾች ሊተቹ የሚችልበት አጋጣሚ አለ። ትላንትና ጆን ቴሪ የሚገርም አስተያየት ነበር የሰጠው። አስቡት የቼልሲ ሌጀንድ ነውና መጥቶ ስለ ዩናይትድ ፐርፎርማንስ እያወራ ነው። ዩናይትዶች በጣም ድንቅ ነበሩ ብሏል። ለሃሪ ማጉዌር ምን አይነት ጨዋታ ነው የተጫወተው የሀገሩ ልጅ ያደነቀበት መንገድ ለ2026 የዓለም ዋንጫው መጠራት አለበት መጫወት እንደሚችል ምናምን ነገር ብሎ
ይሄን ሁሉ ነገር እያወራ ነው ግን wow, what a performance from Man U. The game's still not done, just gone 2-0. This is the Man United of old, attacking, free flowing football, pace up front. Also, Man United are such a better team with Harry Maguire back in the squad today, back playing. I'm not sure there's a more difficult game to come into. Manchester derby, playing against the best striker in the world in Haaland. He's just so good in both boxes and so good on the ball as well. See him about 10 minutes ago, drive out of the ball, so comfortable with it. On this form, Harry Maguire has to be on the plane for the World Cup. የትኛውም የዩናይትድ ሌጀንድ ከእኔ ከፈርዲናንድ ውጪና ከኤቭራ ውጪ ሲያደንቅ የሰማሁት ነገር የለም። ኤቭራ አንዳንዴ እንደውም እኔ ለምንድን ነው ዩናይትድ እንትኖችን የማይተቸው እላለሁ። በጣም ብዙ አስተያየቶችን ፈኒ የሚባሉ ነገሮችን ያደርጋል ግን ዩናይትድ ላይ አይጨክንም። ከልቡ ነው በቃ ዩናይትድ የሚደግፈውና እነዛ ደግሞ ለሚዲያ እንደሆነ ያስታውቃል። ትናንትና ፓትሪክ ዶርጉን እንዴት ያደነቀበት መንገድ አስቡት። በዛው በዶርጉ አይነት አጫወት በግራው በኩል እንደ ተከላካይ የሚጫወት የነበረው ሌጀንድ ሆኖ ኤቭራ እናንተ ገና ታዳጊ ናችሁ፣ ሀያዎቹ መጀመሪያ ላይ ያለ እድሜ ላይ ያላችሁ በደርቢው ጥሩ ጨዋታ ተጫውታችሁ ያ ሌጀንድ መጥቶ እናንተን ሲያደንቃችሁ ሜንሽን አድርጎ ስማችሁን ሲያወድስላችሁ ማየት ትልቅ ነገር ነውና ኤቭራ ያንን ነገር ማረጉ ለፓትሪክ ዶርጉ በጣም አሪፍ ነገር ነው። ፓትሪክ ዶርጉ የመለሰው ነገር ያንተን ፈለግ እከተላለሁ የሚል ነገር ምላሽ ነበር የሰጠውና እንደዚህ ማድረግ እየቻሉ ግን ትችት ብቻ ነውና አይ ነው ለንግድ ነው በጣም ግልጽ ነው። ግን ደግሞ ከዚህ በኋላ የሚመጡት ዩናይትድ ሁሌ እንደማያሸንፍ እናውቃለን። ዩናይትድ በተሸነፈ ቁጥርና ለተጫዋቾቹ ሜንታሊቲ ምንድነው እነዚህ ተጫዋቾች እነዚህ ሌጀንዶች የሚፈጥሩት የሚለው ነገር በጣም አሳሳቢ ነው። የኢቭራንዶም በጣም ያሳቀኝ የሪያን ቸርኪ ሁላችንም እናስታውሳለን። ከ5-4 ያለቀው የሊዮን ጨዋታ በኋላ እንግዲህ ወደ ሲቲ እንደተዘዋወረ ዩናይትዶችን በደርቢው መግደል ፈልጋለሁ እነሱ መጨረስ ፈልጋለሁ የሚል አስተያየትን ሰጥቶ ነበር። 3-0 ሲያሸንፉን እሱ ጉዳት ላይ አልነበረም፣ እንኳንም ያልነበረ ማለት እንችላለን። ጉራውን አንችሎም ነበረ። ትላንትና ደጋፊዎችም የታለ ምትገደል የሚል አስተያየት እንትን ዝማሬ ሲዘምሩለት ነበር፣ እሱ እየሳቀም እየወጣ ማለት ነውና አንድ እንደውም በጣም ሲቀልዱበት ነበር። እንደ መሃል ባልገባ አድርገው እየቀለዱበት እየተጫወቱበት ነበርና ሪያን ቸርኪ ትላንትና በጣም ነበር የቀለለው። ኤቭራም ሪያን ቸርኪን በጥሩ መንገድ ነው የተቹ። በጥሩ መንገድ ስላችሁ የተቃራኒ ክለብ ተጫዋቹ ነው የፈለገውን ነገር ቢል ኤቭራ ምንም አይደለም። ምክንያቱም ዩናይትድን ዲስሪስፔክት አድርጓል። መጥቼ ገላችኋለሁ ምናምን ብሎ ይዛቱን ተጫዋች ያለው ነገር ቢኖር ኤቭራ ጥሩ ተጫዋች ነው ግን ዩናይትድን በምንም ታምር ዲስሪስፔክት እንዳታረግ የሚል አስተያየትን የሰጠውና እንደዚህ እንኳን የተቃራኒ ተጫዋቾች እንደዚህ ሆኖ እንኳን ዩናይትድን ዲስትሪክት አድርገው የኛ ሌጀንዶች የሚሰጡበት አስተያየት አንዳንዶቹ ከዛ ደግሞ የራሳችን ሌጀንዶች ራሳችን ተጫዋቾች ላይ ጥሩ ፐርፎርም የሚያደርጉት ላይ እንደዚህ አይነት አስተያየቶች ነው የሚሰጡትና እነዚህ ሌጀንዶች ወዴት እንደሚያመሩ እነዚህ ሌጀንዶች ከሚዲያ ላይ ካልጠፉ የዩናይትድ ከፍታ ራሱ ማየት በጣም ከባድ ነገር ነውና እኔ እንደ ፈርዲናንድ የሚንቀሳቀሱ አላየሁም። ፈርዲናንድ ዩቲዩብ ነው የሚሰራው እንደሌሎቹ እንደውም ጨዋታ ባለ ቀን ብቻ ሳይሆን ዴሊ በቃ አዳዲስ ነገር በተሰማ ስለ ዩናይትድ ስለምናምን ሁሉ ነገር የሚሰራ ሰው ነው። ግን ዩናይትድን በተገቢ መልኩ ነው ትሪት የሚያደርገው። ዩናይትድም ይጋብዙታል። እሱ የሆነ ነገር ሲፈጠር ልክ ብሩኖ ፈርናንዴዝ የምታስታውሱ ከሆነ ዩናይትዶች እኔን ገፍተውኛል አልፈለጉኝም የሚል እንትን በፖርቹጊዝ በተላለፈው እንትን እንግዲህ ብዙዎች ሲነጋገሩበት ቆይቶ ነበር። ብሩኖ ፈርናንዴዝ እንደዚህ አስተያየት ይሰጣል ምናምን ተብሎ ወዲያው ነበር ፈርዲናንድን ጠርተው ያን ነገር ክሪል ለማድረግ የሞከሩትና እንደዚህ የሚያደርግ ሌጀንድ አለን። እንደ ስኮልስም ደግሞ ግግም ያለ ሰው አለና እኔ ስኮልስን ሪስፔክት አደርገዋለሁ ብዬ አስቤ አላውቅም። ግን ከሚያደርገው ነገር አንፃር ከተጫዋችነት ውጪ ስናየው ያለው ባህሪ ጥሩ እንዳልሆነ ነው የሚያሳየውና እስቲ ሌሎች ነገሮች ከተሰሙ ደግሞ ሼር ማድረጋችሁ ነው የሚሆነው። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ የቴሌግራም ቻናላችንን ጆይን ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ